ለሀገር ገበታ ለትውልድ ገበታ ለሸገር የቱሪስቶችን የቆይታ ጊዜ ከማራዘም አንፃር ምን አይነት አስተዋጽኦ ያበረከቱ በአግባቡ ካለማልማታችን የተነሳ የሚፈለገውን የኢኮኖሚ ጥቅም እንዲያመጡ አላደረግናቸው። የሀገር በቀል ዕደ ጥበብ ባለሙያዎችና የባህል ምግብ አቅራቢዎች ተጠቃሚነታቸውስ እንዴት ነው የተረጋገጠው? ቱሪዝም ሚኒስቴር፣ የኢሚግሬሽን እና የኢትዮጵያ አየር መንገድ ከዚህ በፊት የተፈራረሙት የስራ ስምምነት አለ። ለአካባቢው ማህበረሰብ እንዲሁም ደግሞ ለወጣቶች የፈጠረው ተጨባጭ የስራ እድል ምንድነው? 8.4 ሚሊዮን የሚደርስ የሀገር ውስጥ ቱሪስት መዲናችንን ለመጎብኘት ችሏል። የግል ባለሀብቱ ተሳትፎ ከዚህ ከቱሪዝም ዘርፉ ላይ ያለው እንቅስቃሴ ወይም ደግሞ ከእናንተ ቢሮ ጋር እያሳተፋችሁት ነው ወይ? ከአካባቢ ጥበቃም ብቻ ሳይሆን ከመሰረታዊ ከሰው ልጅ እንቅስቃሴ ጋር ተያይዞ ችግር የነበረበት ቦታ ነበር። መንገደኞች የግማሽ ቀንና የሙሉ ቀን የጉብኝት ፓኬጅ አዘጋጅታቸዋል። አተገባበሩ ምን ይመስላል? በመንግስት ተቋም በጣም ብዙ መሰረታዊ ሊሟሉ የሚገቡ ጉዳዮች አሉ። የተቀመጡት ዋና ዋና ግቦች ምንድን ናቸው? መክፈል ለሚችል መክፈል ለማይችልም እንደዛው እንደየአቅሙ ማለት ነው። ሁሉንም የቱሪዝም መዳረሻ ከተማችን ላይ ብታይ ያን አክሰስ አለው ማንኛውም ሰው ከሰው በጀት ዓመት የተመሰረተ ተቋም ነው ማለት ይቻላል። በትክክል